ጓቲማላዊው ሬሞንዶ ካልካል ከአሜሪካ ወደ ጓቲማላ እንዳይባረር ለ8 ሰዓታት በዛፍ ላይ ራሱን ደብቆ ቆየ። በመጨረሻ ግን ከአሳዳጆቹ እጅ ገብቶ ታሰረ። መጨረሻውም ወደ መጣበት መባረር ይሆናል ተብሏል። A Guatemalan man spent more than 8 hours in a tree before he was arrested by immigration officers in Texas. በትራምፕ ሁለተኛ የስልጣን ዘመን የስደተኞችና የድንበር አስተዳደር ጉዳይን እንዲመሩ የተሾሙት ሰው ቶማስ ዳግላስ ሆመን ላታመልጡን አታሯሩጡን ሲሉ ተናገሩ። የሀገር ውስጥ ደህንነት ተቋም የበላይዋ ክሪስቲ ኖየም ደግሞ መሮጥ ትችላላችሁ፣ መደበቅ ግን አትችሉም ሲሉ በሬሞንዶ ካልካል ድርጊት ታፌዙበት። አይደለም ዛፍ ላይ የእኛን ስራ የሚቃወሙና አክቲቪስት የሆኑ ዳኞች ቤትን ብትደበቁ ህገወጥ ከሆናችሁ አታመልጡንም። የድንበርና ስደተኞች ጉዳይ ሰራተኞቹ ያስሯችኋል፣ መጨረሻችሁም መባረር ይሆናል። ይህንን እወቁት አሉ በኤክስ ገጻቸው ባጋሩ ጽሑፍ። የትራምፕ አስተዳደር በ100 ቀናት የስልጣን ዘመኑ ወረቀት የሌላቸውና በህገ ወጥነት በአሜሪካ ይኖራሉ ያላቸውን ከ152,000 በላይ የተለያየ ሀገር ዜጎችን እስካሁን ማባረሩንና በቁጥጥር ስር ማዋሉን ተናግሯል። በየግዛቱ ያሉ ህጋዊ ወረቀት የሌላቸውን ስደተኞች መያዛችንን አጠናክረን እንገፋበታለንም ብሏል። ይኸው የአሜሪካ የስደተኞችና የድንበር ቁጥጥር ቡድን በምህፃሩ አይስ በቴክሳስ አሰሳ ሲያደርግ ነበር ከሰሞኑ የጓቲማላውን ሬሞንዶ ካልካልን የተመለከተው። ሬሞንዶም በአቅራቢያው ወዳገኘው ዛፍ ላይ ወጥቶ ራሱን ደበቀ። ይህ ሲሆን በአካባቢው ያሉ ሰዎች የሚሆነውን እየቀረጹ ነበር። ለ8 ሰዓታት ራሱን በዛፍ ላይ ሸሽጎ የቆየው ሰው በመጨረሻ በቡድኑ እጅ ገባ። ወደ ቴክሳስ እስር ቤትም ተላከ። የሬሞንዶ አጋጣሚ በዛ በስደተኞች ላይ የሆነ ስላለው የሚያሳይ ነው ተብሏል። ከፍትህ ተቋማት፣ ከዴሞክራት የግዛት አስተዳዳሪዎች፣ ከኮንግረስና ከሰብአዊ መብት ተሟጋቾች የበረታ ተቃውሞ እየገጠሙ ያለው የትራምፕ አስተዳደር ሰነድ አልባ ስደተኞችን ከሀገር የማባረር ተግባር አሁንም በአሜሪካ ትልቁ መከራከሪያ ሆኖ ቀጥሏል። የትራምፕ አስተዳደር የፈጀውን ያክል ጊዜ የጠየቀውን ያክል ገንዘብ ቢያስወጣም በስደተኞች ጉዳይ ከያዝኩት አቋም ንቅንቅ አልልም በሚል አካሄድ ጸንቷል። ሂደቱ ግን የታሰበውን ያክል ቀላል ሊሆን እንዳልቻለ ይነገራል። ለዚህም ከህግም ከሌላውም እየገጠሙ ያለው ተቃውሞና ክልከላ ምክንያት መሆኑ እየተነገረ ነው። ትንታኔ አቅራቢዎች እንደሚያስረዱት ስደተኞችን የማባረሩ ነገር አየሩን ሁሉ ቢሞላውም የትራምፕ አስተዳደር በመጀመሪያ 100 ቀናት ከሀገር ያባረራቸው ቁጥራቸው ከባይደን አስተዳደር ተመሳሳይ ወቅት እንኳን ያነሰ እንደሆነ ይጠቅሳሉ። በተመሳሳይ ጊዜ የባይደን አስተዳደር 195,000 ስደተኞችን አባሮ የነበረ ሲሆን የትራምፕ መንግስት ግን እስካሁን ያባረረው ከ152,000 የበለጡ አይደሉም ተብሏል። ይህም ሂደቱ እየገጠመው ያለውን እንቅፋት ያሳያል ይላሉ ተንታኞቹ። ፕሬዚዳንት ትራምፕ በሰሞኑ ንግግራቸው ፍርድ ቤቶች ስራችንን እንድንሰራ ሊፈቅዱልን ይገባል ሲሉ የጠየቁትም በዚሁ ምክንያት ነው ተብሏል። ህገ ወጦችን እንዳናባረር ፍርድ ቤት የማይፈቅድልን ከሆነ በሚሊዮን የሚቆጠር ህዝብ ነው ያለው። ለእያንዳንዳቸው ፍርድ ቤት መመላለስ ካለብን አስቡት። በሚሊዮን የሚቆጠር የፍርድ ቤት ጉዳይ ይኖራል ማለት ነው። ለአንዱ የፍርድ ቤት ጉዳይ 2 ሳምንታት ብንሰጠው 300 ዓመታት ይወስዳል ማለት ነው። ወደ አሜሪካ በተለያየ ህጋዊ ባልሆነ መንገድ የገቡ የጥገኝነት ጥያቄ አቅርበው ተቀባይነት ማግኘት ያልቻሉ ከ1.4 ሚሊዮን በላይ የተለያየ ሀገር ዜጎች መኖራቸው ይነገራል። እንደነ ኤልሳልቫዶር፣ ጓቲማላና ኮሎምቢያ ያሉት ሀገሮች ትልቁን ቁጥር ቢወስዱም በዚህ ዝርዝር ውስጥ ኢትዮጵያን ጨምሮ የተለያየ ሀገር ዜጎች ይገኙበታል። ፕሬዚዳንት ትራምፕ ራሳቸው ደጋግመው ከዚህ ቀደም እንደተናገሩት እነዚህን 1.4 ሚሊዮን ገደማ የመኖሪያ ሰነድ የሌላቸው ማባረሩ የአስተዳደሩ ቀዳሚ ስራ ቢሆንም ከአሜሪካ ምድር እንዲባረሩ የሚፈለጉት የተለያየ ሀገር ዜጎች ቁጥር ግን ከ10 ሚሊዮን ይሻገራል። እስካሁን ከ152,000 በላይ ሰዎችን ከሀገር ያባረረው የትራምፕ አስተዳደር እየተነሳበት ካለው ተቃውሞ አንደኛው ህጋዊ ሰነድ ከሌላቸው ዜጎች በአሜሪካ የሚወለዱ ልጆችን አብሮ እያባረረ ነው የሚል ነው። የስደተኞችና የድንበር አስተዳደር የበላዩ ቶማስ ሆማን ይህ እኛን ሊያስጠይቀን የሚገባ ስህተት አይደለም ይላሉ። ለዚህ ተጠያቂዎቹ የልጆቹ ወላጆች ናቸው ሲሉ ይከራከራሉ። በህገ ወጥ መንገድ ወደዚህ ሀገር ከገባችሁ ያ ወንጀል ነው። እዚህ ሀገር በህገ ወጥነት መኖራችሁን እያወቃችሁ የአሜሪካ ዜጋ የሆነ ልጅ ከወለዳችሁ ራሳችሁን ችግር ውስጥ ያስገባችሁት ራሳችሁ ወላጆች ናችሁ። ቤተሰባችሁን እዚህ ችግር ውስጥ ያስገባችሁት ፈቅዳችሁ ነው። እናቱ ነች ይህንን የፈቀደችው። ይህንን ባናደርግ ኖሮ ዛሬ የምንወቀሰው የትራምፕ አስተዳደር ቤተሰብ ለያየ ተብለን ነበር። እኛ ቤተሰብ እንዳይለያይን ያደረግነው
የትራምፕ አስተዳደር አሁን ስደተኞችን ለማባረር እየተከተለ ያለው መንገድ በወጪ ረገድም የሚያዛልቅ አይነት እንዳልሆነ እየተነገረ ነው። አንድን ስደተኛ ፈላልጎ ይዞ በማረፊያ ቤት ለሳምንታት አቆይቶ ወደ ሀገሩ መላክ በአንድ ሰው ከ17,000 የአሜሪካን ዶላር በላይ ይጠይቃል ይላል የሀገር ውስጥ የደህንነት መስሪያ ቤቱ መረጃ። ይህንን ችግር ለመሻገርም የትራምፕ አስተዳደር ከትናንት በስቲያ ይፋ ባደረገው መረጃው እኛ ወደ እናንተ ሳንመጣ እናንተ ባዘጋጀነው የድረገጽ መመዝገቢያ ላይ ራሳችሁን ከሀገር ለማባረር ከተመዘገባችሁ 1,000 የአሜሪካን ዶላር ጉርሻ ታገኛላችሁ ብሏል። ያለምንም እስርና እንግልት በ3 ሳምንት ጊዜ ውስጥ ወደ ሀገራችሁ ትሸኛላችሁ የሚል ጥሪንም አቅርቧል። የሀገር ውስጥ የደህንነት የበላይዋ ክሪስቲ ኖኤም በአሜሪካ ያለ ሕጋዊ ሰነድ ለሚገኙ ባስተላለፉት መልእክት በሕገ ወጥነት በአሜሪካ ካላችሁ ራሳችሁን ለማባረር መተባበራችሁ ትክክለኛ አማራጭ ነው ብለው ወጪ ቆጣቢም ነው፣ ከመታሰርም ያድናችኋል ብለዋል። ወደፊት ተመልሳችሁ የአሜሪካ ምድር የመርገጥ ዕድል የሚኖራችሁም ለዚሁ ተባባሪ የሆናችሁ ብቻ ትሆናላችሁም ብለዋል። ማርክ ክሪኮሪያን የስደተኞች ጥናት ማዕከል ኃላፊ ናቸው። እሳቸው እንዲህ አይነቱ ማማለያ የትራምፕ መንግስት ስደተኞችን ለማባረር የጀመረው መንገድ በተፈለገው ፍጥነት እየሄደለት ላለመሆኑ ማሳያ ነው ይላሉ። በጎርጎሮሳዊው 2011 ዩሮፒያን ዩኒቨርሲቲ ኢንስቲትዩት እና ማይግሬሽን ፖሊሲ በተሰኘ ኢንስቲትዩት በጋራ የተሰራ ጥናት እንዳሳየው ለስደተኞች በማማለያነት ገንዘብ በመስጠት ከሀገር የማባረር ፕሮግራም ከዚህ ቀደም በዓለም ዙሪያ 128 ጊዜ ተሞክሮ ያውቃል ይላል። በጎርጎሮሳዊው 1990 ከጀርመን የቦስኒያ ዜጎችን ለመላክ ከተሞከረ ውጪ የተቀሩት ፕሮግራሞች የታሰበውን ውጤት እንዳላመጡም ይናገራል። ብዙዎችም ፈተና የበዛበት ተቃውሞ የበረታበት የትራምፕ አስተዳደር ስደተኞችን የማባረር እቅድ አሁንም ቀድሞ ተደጋግሞ ተሞክሮ ያልተሳካ አማራጭን ይዞ የመጣ ብለው እየተቹት ነው።